እንደሱ ግፋ ግፋ ግፋ። ኧረ በስመ አብ። ለትንሽ ሲጀመር እኮ እናንተ የተልፈሰፈሳችሁ እኮ ናችሁ። ማን ነው ልፍስፍስ? አላወቅሽማ ማን እንደሆነ። ቀስ በል ልጁ ምን አስበን? ኧረ ቀስ በል እባክህ። እንዴ አፌ ልትለኝ ነው? ማን አፍሽ ጋር መጣ? ጄዚ አንድ ያለው ምን አንቺ ደግሞ እኔ አሁንስ ተቃጠልኩ። አቃተኝ የመጨረሻ በቃ። ማን ጀምራለ? መጀመሪያ በበቃኝ የለም። እንደውም አሁን ወተት ነው የምፈልገው። ወተት አምጪልኝ። ኧረ ልጁ ሲጀመር እናንተ በባዶ ቢሰጣችሁ እንኳን ምንም አትፈጥሩም። ዝም ብሎ እንደው ተይ እባክሽ በባዶ እኛ ለእናንተ አንሰን አንፈልግም። አባዬ እንካ ተቀበለኝ ቶሎ በል። ምንድን ነው? አዎ አባዬ መጋጫው ነው። ዝም ብለህ ያዝ፣ ካነሰ ጨምርልሃለሁ። ይኸውልህ በባዶ ስትል ስለሰማሁ ነው። እኔ ለራስህ ብዬ ነው። ይኸውልህ ለደቂቃ ስሜት ብለህ የዘላለም ጸጸት ነው አባዬ። እመነኝ። ምንድን ነው አባዬ ቆመሃል እንዴ? ጥላ ሸፍን። አይ አልቆምኩም። እንትኔ ነው የሸፈነ። በቃ በዚህ ሰዓት ሁሉም ልጅ ደርቲ ማይንድ ሆነ። እኔም አሁን ብቻ ጊዜው ተበላሽቷል፣ መቀየር አለብን። 30 ደርከኝ አመሰግናለሁ። ችግር የለውም ዝም ብለህ ተኛ። ያው ቤት እኮ እንግዳ በዝቶ ቦታ ላይ ለቅቄላቸው ነው። ሰማይ ማን መጀመሪያ ግን የቱ ይመጣ ይመስላል? ዶሮ ወይስ እንቁላል? አላውቅም እባክህ ዝም ብለህ ተኛ። እሺ የፈረንጅ ዶሮ ለምሮ የፈረንጅ ዶሮ የተባሉ እንግሊዝኛ ስለሚችሉ ነው። ይኸውልህ ነገ በጠዋት ተነስቼ ክላስ መግባት አለ። አሁን ደግሞ ከሌሊቱ 6 ሰዓት ነው። ነገ ጠዋት እንደፈለከው ትቀባጥራለህ፣ እኔም እሰማለሁ። አሁን ግን ልተኛበት በእናትህ። እሺ ስልክ እኮ እየጮኸ ነው። አንሳው ወይስ ገለና? ሄሎ አቤት ማለበል መተዋወቅ ይቻላል? ያማል እንደ አይቻልም። እባክህ በቃ ይቅርታ ምሮ ነው ልጁ ይተኛበት። ሄሎ አሁንስ መተዋወቅ ይቻላል? አንተ አይቻልም ተባልክ አይደል? እባክሽን አንድ ድል ሲኝ እባክሽ። ምንድን ነው አንቺ ሰው አፍቅረሽ አታውቂም? አንድ ድል ብቻ መስጠት ምን ችግር አለው? ኧረ በእናትህ ተሳስተሃል። እኔ ወንድ ነኝ። ብትሆንስ ምን ችግር አለው? እኔ በርገርም ይመቸኛል፣ ፒዛም። ምን እንዳለኝ ሰማሁ? በላውን በርገርን ሳይበላልን ስልክን አትተኛ ቶሎ ብል እና አሁን እንደዚህ ተብዬ እንዴት እንቅልፍ ይወስደኛል? አንተ ምንድነው ባሏ እንደፈታች ቂጣን ገልብጣ የምተኛው? ምን እንዳለኝ አልሰማህም? እጭ እንግዲህ አጨብጭቀራ እንተኛበት አልኩህ እኮ። ነገ ጠዋት ክላስ አለብኝ አልኩህ እኮ ብሎ የምትለኝ በቃ ተኛ። የምተኛ ከሆነ ነው ለዛው ጣልኝ ምሮ ቢለኝ በእናታችሁ ባይዘው ሳልነግርህ ሚስቴ ቺት እያደረገችበት ምን እንዴ? ወፋን አያችኋት? ጭራሽ በእንቅልፍ ልቡ ማውጣት ጀመረ። ኧረ ልጁ ይተኛል። ምኑን ነው የጣለብኝ በእናታችሁ? ኖ እንዳመቺኝ ኖ እንዳመቺኝ አታ ነው እያወራ ነው። ተነስ እያወራ ነው። ሰው መተኛት አይችልም እንዴ? ለምን ቀሰቀስከኝ? በእንቅልፍ ልብ እያወራ እኮ ነው። ያማል ልተኛበት ሆኝ እንዴ? ያማል እንዴ? ኧረ ልጅ ደግሞ እኮ እኔ ቢገርመኝ ነገር እንደዚህ ረብሸው ለራሳቸው ለጥ ይላል። አጠገብ ያለው ሰው ደግሞ ይሰቃያል። ይሄ ምንድን ነው? ኧረ ተውን በቃ እንተኛበት። ሲጋራ ልገዛ ልሄድ ነው። ሲጋራ Bro, what are you talking about, man? እንኳን ፍራንክ ለማድረግ ነው የምገዛው። ግን እንዴት ነው የምገዛው ነው እንጨነቀኝ። እግዚአብሔርን አፈር እንዴት ነው የምገዛው? አምና ሲጋራ ልብስ አውጪ የምታጠብ ልብስ ተብያለሁ እና አጣቢያ ልመጣ ነው። እሙካ ሁሌ ኪስ ምናምን ሳትፈትሽ አትሰጥም። እኔ ፈትሻለሁ ብላትም ፈትሻለሁ እዛው ነው የማስቀምጠው ማለት ነው። ሲጋራ አለ ወይ ሲጋራ? አረ ከባድ ነው ማርያም፣ መግዛት ራሱ ከባድ ነው። እንደዚህ ወይ መጣልኝ ሰላም ነው አለ። አረ ወይኔ ምን አይነት አብረን ሂድ። 200 ብር ይዣለሁ። ስንት ብር ነው? እንጃ እንሂድ። ማርያም ደህና
ያላ ነው አይደል? ኧረ ምን አገባኝ ያለውን ስጪ። ተባሽ በወረቀት ተጠቅልሎ ነው ይሰጥ። ወረቀትም አለው ገና እንደ ሞዲስ የወንዶች ሞዲስ ነው ማለት ነው። ማነው አንቺ ወንድ ብቻ ነው የሚያጨሰው ያለሽ? ኧረ ሞልቷል እዛሞ እንትን አንዳንድ ቀን የለበስኩት እነዚህ ሁለቱ ናቸው በቃ ምንድነው ይሄ? እዚህ ኪስ ውስጥ ስፈልግ 400 ብር አንዱ ኪስ ውስጥ እዚህ አንዱ ኪስ ውስጥ ደግሞ ይሄው ከዚህ በኋላ የለም በቃ ሞተች በቃ ልጅቷ ሄደች። ወይኔ አልሰማሁም። በቃ ሄደች በቃ ትራክ ያዘው አልሰማሁም። ምን ይደረጋል? ከሄደች በቃ ምንድነው? ባንቺ ግን ቢሻልሽ ምነው? ምንድነው ተወለደሽ ምታረጂ? ምታረሱ ላይ ለግማ ወይኔ ያለውበት ሁኔታ አንዳንዴ እንኳን ካፌ እንኳን ተቀመጪውና ምንድነው የምታረጊው ቤት? አረ በቃ እናስተለኝ እና ትሰሚኛለሽ? ወጣ በይ ለበስበስ አድርጊ። ምንድነው? እድሜሽ እኮ ነው ተጣልጃለሽ ብዬ ነገርኩሽ ነው። የቆይሽ ነው እዚህ ታዲያ ደግሞ ጓደኞች ጋር ምን ነው አስባ ቢሆን አይደለም ለማምሮሽ ላይ አይደለም ሰዓቱ እኮ ገና ነውማ። ሰሚኛለሽ? ቁመት ስለጨመርሽ ያደግሽ መስሎሽ ከሆነ ተሳስተሻል። ይሄ አጉል ዊን ምናምን የምትመጪው ነገር ታረጋል። ለበቄም ልጅ አለች እንደ እድሜሽ እየነገርኩሽ ነው። ገና ህፃን ልጅ ነሽ። ቆይ ግን ምን አድርጉ ነው የሚለን? ቤት ላይ ቁጭ ካለን እስቲ ወጣ በል ምንድን ነው አንተ ምትርዘገው እንባላለን። ደግሞ ዝም ስንባል ሀሳብ የለብን። በዚህ ሰዓት ያለ ሰው አሁን ኦዲካም ቲክቶክ በቃ ተሰቃየን እኮ መፍትሄ ይፈልግልን። አንቺ ቡና ቁርስ አቅርብ እንዴ? ወይ ደስ ይለኛል እባክህ። ጠፋሽ እኮ ያዥ አለው እኮ ያዥበት ቡናው ከኛ ነው። አተኛም አለ። እሺ ወይ ደስ ሲል ቡናው የለም እንዴ? የምን ቡና? ቡና ቁርስ እኮ ሰጠኝ እኮ ቁርስና የቡና ቁርስ ምን ነው እንጂ ቡና የለም። ያማን የምን ቡና ነው? አብዙ የለም ትላለህ? ኧረ በእግዚአብሔር ማን ነው የምትቀልድ? ቡና ቁርስ ነው ያልከው? አንተ የት ሄድሽ? አይ ልሂድ እኔ ሳትጮዝ ቁጭ በል አንተ ቁጭ በል። ሰውዬው እኮ ቢያንቀው እኮ ደስ ይለዋል። ያለ ቡና ቁርስ ምን ይሰራል? ምን ቢፈልገው እኮ ሊያርደው እኮ ፈልግ። እኔ የምልሽ እዚህ ውስጥ ያሉት ክብሪት አላቸው እንዴ? የምን ክብሪት? ሱስ ጀመርክ? ሳልገዛ መጣ። እስኪ ቤት አሉ እንዴ? ሂድ እባክህ። በዚህ ሰዓት ምን አይነቱ ነው ይሄ? ጭራሽ በዚህ ሰዓት ትጠይቃለህ? ወይ ሰብሬ ይገባል። ስንት ሰዓት ነው አሁን ታውቃለህ? ዛቻም አለው። ሂድ እባክህ። ይሄ መርቅኗል እንዴ? በእናታችሁ ሂድ ግባ እንዴ። ገባለሁ። አሰራችሁኛ? ኧረ ጉዴ! ምን እየሆንክ ነው? በዚህ ፀሐይ እንዳልሰራ ቤት ግባ። ፀሐይ ነው አሁን? ጨለማ እኮ ነው። ምን ሆነ ነው እንዴ? አካምቡል ነው እንዴ? እንዴ እሺ ነገ እንገናኝ። ሂድ እባክህ። ምን አይነቱ ነው? ሰልም የላችሁም? ኧረ ድረስልኝ። ሰውዬው እኮ ነቀለ በቃ እንዲህ ንቅልን። ደግሞ በዚህ ቀን እኮ መስራት ነው ያለብን። ሱስ የለብንም። መተኛት ነው መነሳት ወይ ጡዘት። እንደዚህ ነው የሚያደርገው። ደግሞ እኮ ተመልሶ መጣ።